ኧረ እያየልኝ አንዴ ቀለበቱን ላምጣ እንዴ። ሰላም ሰላም፣ እንዴት ናችሁ? እኛ አለን ደህና ነን። ዛሬ ከሚኪያስ ጋር አብረን መተናል። ሚኪ ሰላም በላችሁ። ሰላም ሰላም፣ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለንላችሁ ሁሉ ሰላም፣ እኛም ደህና ነን። ዛሬ ከማርቲ ጋር እኔ ደግሞ ሚኪያስ መተናል ማለት ነው። በድጋሚ ናፍቀውን ነበረ። እኔ በጣም ኑ ባላችሁ መሰረት ተመልሰን መተናል። ትንሽ እንደጠፋን እናውቃለን። ዛሬ ደግሞ አንድ ነገሮችን ሀሳብ ይዘን አሪፍ ነገር ደግሞ ዛሬ ደግሞ የተሻለ ነገር ቀን እና አሪፍ ጊዜ እንዲያሳልፉ ብለን የሆነች ፕሮግራም እና የሆነች የቀመርናት ነገር አለች። እሷን ነገር ትናገሪያለሽ ወይስ እናጓጓቸው? እኔ እንደዚህ አላጓጓት ነግራቸዋለሁ። ማርቲ ለምንድን ነበር የጠፋሽው? እኔ ትንሽ ስራ ምናምን ቢዚ ሆኜ ነው። በጣም ይቅርታ ጠይቄያለሁ። ከዚህ በኋላ የመጥፋት ምንም አይነት እቅድ የለንም። ዛሬ ምን አሰብን መሰላችሁ? ሄርሜላን እና አብርሽን ሁለቱንም ጠርተናቸዋል። የሆነ ያሰብነው ነገር አለ። ሲመጡ ብንናገር ደስ ይለን ነበረ፣ ግን እኔ አላስቻለኝም። አውራ እያለኝ ነው። እኔ ተናገሪያለሽ? ከምቀማፍ እንጂ ባወራ ደስ ይለኛል። እሺ ተናገሪ። ትንሽ እራት ነገር አንድ ላይ እንዲያሳልፉ ደስታቸው ለእናንተም እንዲያሳዩ ብለን የእራት ፕሮግራም አዘጋጅተናል። በሚኪ ወጪ ሙሉ ለሙሉ ተሸፍኖ እራት ሊጋብዛቸው ነው። ቦታው ምናምን ደግሞ ንገራቸው። እንግዲህ የእራት ግብዣ ብቻ አይደለም፣ ጊፍቶችም አሉን። ዛሬ እኛን ሽብርቅ ፏፈሽ አድርገናቸው የት ነው ያሰብኩት? ስካይላይት ነው የራት ፕሮግራም አዘጋጅቼላቸዋለሁ። ማምሻ ላይ ሄደው ዘና ፈታ ብለው እንደፈለጉ ተዝናንተው ሙሉ ወጪው ሸፍኛለሁ። ከከፈልኩትም በላይ ከተጠቀሙ ድጋሚ እንደምጨምርና መጥቼ እንደሚያናግራቸው ምናምን ነገር ተስማምተናል። ስለዚህ እነሱ አሁን ይምጡና ይሄንን ነገር ስጦታውንም ሰርፕራይዝ አድርገን ነው የምንሰጣቸው። ከዛ ደግሞ ድጋሚ ሄደው ነው የሚዝናኑት። ሰሞኑን እነሱ ጠፋ እያሉ ነው። አይ ቲንክ ይመጣሉ። እስኪ አብረን የምናየው ነው ሁሉንም ነገር። እና አንቺ እንዴት ነሽ? አለኝ። እና አንቺ ትሄጃለሽ? ለአንቺ ላዘጋጅልሽ? ለኔ ሶናት እኮ ነው ግን ያመጣ መጡ ደግሞ አይ ማርክ መድረስ እንዴ ነጭ በጅም ተከላተ ማንሽ በላይ አቤት እንዴት ነሽ? ደህና የጠፋ ሰው እንዴት ነሽ? ነው አማን ናቸው። ሁላችሁም ደግሞ ነጭ በነጭ ተገጣጠመ እንጂ ዛሬ እንደዚህ በቁም ነገር ፈልጋችሁን አታውቁም። እኔና የሚል እኛ ሁሌም በቁም ነገር ነው፣ ግን የዛሬው ደግሞ ይለያል። የምር ነው። የምሬን ነው። ምን ተገኝቶ ነው? እኔ እንግዲህ ለቤተሰቦቻችን ተናግሬያለሁ። ማርቲ ደግሞ ምን እንደሆነ ኮራ እያልኩ ነው እንደዚህ ላዳም። አይ እኔ እኮ በላኝ ሰርፕራይዝ አለ ስትሉ ሆዴን ቆረጠኝ። የምር ምንድን ነው ሰርፕራይዝ? ትንሽ ጊዜ አላየኋችሁም እስከዛሬ በደስታ የሆነ ጊፍት ነገር አዘጋጅተናል። እንደገና በሚኪ እርዳታ ደግሞ የራሱ ፕሮግራም አዘጋጅተንላችኋል። ወደ ኪሳችሁ አትገቡ፣ በሚኪ ይውልባችሁ። ቆንጆ ቦታ ለመስጠት ታስበን ዛሬ ለየት ያለ ቀን እንዲሆንላችሁ ብዬ ስካይላይት ላይ የራት ፕሮግራም አዘጋጅቼላችኋል። ከሱ ደግሞ የተለየው ደግሞ አንዱንም አልተናገርሽም። ጊፍቱን
ጊፍቱማ ሲከፍት ስካይ ታርጊ ጊፍት አለ። በጣም እያጓጓኝ ነው። ምንድን ነው የምትፈልጉት ነው? እዛ ስትሄዱ ምንድን ነው የምትፈልጉት? እዛ ስንሄድ ምንም። እሺ እኔ በግሌ ያዘጋጀሁላችሁ ነገር አለ። ጨማሪው እሷ ነች። ይሄ ነገር ይፈልጋሉ፣ ይሄ ነው ምርጫቸው በላይ እንግዲህ እዛ ሄደን ያለው ነገር አስተካክለናል። ሄዳችሁ ልትዝናኑልን በአክብሮት ጠርተናችኋል ማለት ነው። አሪያ አክባሪ የት ስካይላይት ነው? አዎ ራት ብቻ ማለት ነው። ወጪውን አንተ ነህ የሸፈንከው። ችግር የለውም። ባልበላ ይሻለኝ ነበር። ለራት ነው አሁን ራት ስለሆነ ኖርማል ነው። አሁን ገና መክሰስ ሰዓት ነው የሚሆነው። አልበላም ከዚህ በኋላ ግን በጣም እንትን እያላችሁ ነው። ውለታ እያበዛችሁብን ነው እና እንዴት ነው ነገሩ? ውለታ ይተካል። ውለታ መላሽ ያድርጋችሁ እንጂ ሌላ ምንም አይደለም። ከዛ በዘለለ ደግሞ ጊፍቱን ለምን አሰጫቸው? ታምጣው። አዎ ያረጉዲ የሆነ ነገሮች እያየሁ ይሄ የራሳችን ዕቃ ነው። ለምን አሰጫቸው ማለት ይሄ የራሳችሁ ዕቃ ነው። እናንተም ባልመሰለኝም ግራ ገባኝ። አይ እኛ የምንሄድበት ፕሮግራም አለ ነው እንዴ? አይ የሆነ ትሪት ግን አስበዋል ወይ ፕራንክ ላይ ያደረጉን ነው ሄድኒ ወይ ደግሞ ማለት ነው ስካይላይት ሄዶ ራስ በግቢያው እንትን ልስጣችሁ እንዴ? ፕራንክ ነው እንዳይሉን ካርዱን ልስጣችሁ እንዴ? ሄደን በልተን ምናምን ያስሚለው ገለም ሲባል አይ ፕራንክ ነው ይሄ የሚቀርብኝ ነገር አይ ፕራንክ ነው። ኧረ በፍጹም የእውነታችሁ ነው። ለማንኛውም ጊፍታችሁን እንስጣችሁና ከዛው እንደሆነ ያው ለብሳችሁ ኑና ያንን ሰጣናል። ለብሳችሁ ነው ማለት ነው። በነገራችን ያው ቆይ እንስጣችሁና ይሄ ማን ነው መሰለሽ? አይደለም ቅልቅል ነው መሰለኝ። ቅልቅል ነው መሰለኝ ያደረጉት። እሺ ይሄ አንቺ ነው። ይሄ አንተ እሱ አዎ የምር ሳይዝሽ ያንቺ ችግር የለም። አልታረጉ ነው አይ የምር ነው። አሁን የመጋባት እቅድ የለም በዚህ ታይም አላሰብኩላችሁ ነው። እኛ የፈለግነው ሱፍ ነው። ቬሎ ደግሞ አይሆንም እንግዲህ። እሺ ማን ለገዛው? ለኪን ማን አወቀ? የራት ፕሮግራም ስለሆነ እኮ ችግር የለውም። ሱፍ ይሄን ለብሰን ስካይላይት እንሄዳለን ነው ነገሩ። አሁን ለማንኛውም ለብሳችሁ እንደመጡ ደስ ይላል እኮ። እሺ እንለብሳለን ግን አዘጋጅተናል። እዚህ ያለሽ ቦታ በመሳርግና እንያችሁ እስከማየው ድረስ ጓጓው የምር። ሱፉ ግን ከእኔ ትንሽ ሰፋ አድርጌ ነው የመረጥኩት። አንቺስ ቀሚስ እኔ ደግሞ አንተ ግን በስሩ ፈልክተዋል ያብራል። እኔም አሁን የደነገጥኩት እሱ ነው። ሰውነቱ ሰፋብኝ ሳይሆን ጨመር ብሎ ተስማምቶታል። ወፈራ። አይ እኔ አሁን የሰጋሁት ሱፉ ምናምን እንዳይጠባው በእኔ ልክ ስላልኩት እኔ እርግጠኛ ነኝ ልኳ እንደሚሆን እንደሚያምርባት አልጠራጠርም። ስካይላይት እንግዲህ የሚለይ ፕሮግራም እንደሚያሳልፍ ተስፋ አደርጋለሁ። አሁን ራሳቸው እንዲህ ያለው ደስታ በጣም ደስ ይላል። እንዴት አየሽው ነው? እስኪ ለብሶ እስከማያቸው ነው የጨነቀኝ። ምን አይነት እንትን ይኖራቸዋል ብለሽ ታስቢያለሽ? የሚመለሱም አይመስለኝም። ዛሬ በዛው የሆነ ቦታ በዛውን ሄዱ ነው አይመስለኝ። እንደዛ እንኳን አያደርጉም። እንደዚህ ቀጠሮ አክብረን ጠርተናቸው ፈጣሪ ያክብራቸው። እንዴት ብለህ ግን አሳመንከው? ለሁለት ምን አሰብኩኝ መሰለሽ? ይሄ ሰሞን እሷም እየጠፋች ነው፣ እሱም እያየሁት አይደለም። የሆነ የሚደብር ሙድ ውስጥ እየከተቱት ነው። የማይሆን ነገር ውስጥ እያየሁት ስለሆነ ለምን አሪፍ ጊዜ ያሳልፉን ብዬ ሁለቱን አንድ ላይ ደግሞ ካዩዋቸው ትንሽም ቆዩ። ለምን ፕሮግራም እንትን አይደለም በሚለው ባለፈውም ደግሞ ያንን ቀመር ደግሞ አንቺን በተንኮል ያንን ነገር ስታግጂ እዚህ ነገር ላይ አንቺ እጅ መኖር አለበት ብዬ እኔ ሁላ ከጎናችሁ ነኝ። ለዛን አስቤ ያው ቤተሰቦቻቸውን ደስተኛ እንዲሆኑ ይሄንን ነገር ደግሞ ከነ ፕሮግራሙ በእርግጥ ደህና ልብስ ለብሰው እንደሚመጡ አውቃለሁ። የተሻለ ደግሞ ለራት ፕሮግራም ደግሞ ሱፉንና ደግሞ ቀሚሱን ለብሰው ቢሄዱ ይመረጣል ብዬ። አይ ያምርባቸዋል። አንተ ላይ አይቼዋለሁ ሱፉን። እስኪ ያን ሰው አይመስለኝም። እኔ ልክ ያምራል። ቀበለው እስኪ ልዩነቱን እናያለን። ልዩነቱን አይተን እነዚህ ልጆች ደግሞ ቆዩ ምንድነው ግርማ ሞገስ ተሞልቶበት መምጣት አለበት።
በመጠበቅ እኔ እናንተ ሳንበላ ምራት እያዛጋት እራት በያለሽ የት የፈለከው የት ይሄ ቦታ በየኛና እኔ በቀጠሮ ነው እንደዚህ አይደለም ግን የፈለከው ቦታ ጋር ለነገሩ ጾም ሲፈታ ተታሰብ አይ በበሉ እኮ የግድ እኮ ስጋ ምናምን ነገር መሆን የለበትም። እኔ ሆነ ስጋ በቃ ይሄን ፕሮግራም ዋናኛ ያዘጋጀውበት ምክንያት እሱም ጥሩ ሞል ላይ አይደለም ቅድም እንደነገርኩሽ እና እንዲደበረውም ስላልፈለኩኝ ነው። እሷም ደግሞ ችላ አይነት ነገር እያለች ነው። በቃ ቤት እያዘወተረች ስትመጣ ለምን አንድ ቀን ደግሞ እንደዚህ አይነት ቦታ ያሳልፉ እንግዲህ ዋናውን በእጇ አስገብታ እኮ ነው ቤት በቃ የቤትና ቤት ልታረገው ነው። እሷም ለዛ ያው ወጣ ይበሉ ብዬ ነው። አይ አልፋሳብ በጣም ቆንጆ ነው። ከሌላው ጊዜም በተሻገር ቤት ላይ ከሚሆኑ ትንሽ ነፃነት አግኝተው እሱም ብዙ ጣጣዎች እየመጡበት ነው የሚያወራ ሰው ምናምን ብዙ ነገር አለና ከዛ ላይ የት ብሎ ከሷ ጋር ሆኖ ጥሩ ጊዜ ማሳለፉ በጣም ደስ ብሎኛል። አሪፍ ሀሳብ ነው እውነት። እኔ እንደዚህ ያልጠበቅኩ ነበር። አሁን ነው የታወቀኝ። አሁን ሽማግሌ ዘው መጥተው ቢመርቁኝላ ምንድነው መመረቅ የምትፈልገው ነገር ማሳል? አይ እኔ እረዳለሁ። ውስጥ በጣም አቦት አልገባ ብሎት ይሁን እንዴ ወይ ጉድ ይሆናል እኮ ይሄኔ አራ እያየልኝ አንዴ እውነትም ሙሽራ መሰሉ እንጂ መልስ እየገባችሁ ነው የምትመስሉት። ከሰርግ እኔ እኮ የትኞቹ ሙሽራ ናቸው ብለን አንደኛ እናቴ በድጋሚ አንዲት ነኝ ምርጫ ነኝ አብረሽ እንዴት እንዳማረው ወደረሽ እስኪ ያመር ትክክለኛ አወራጭ እስኪ አቤት ከዛ ሲመጣ ደግሞ አንቺ እስኪ አንድ ያሳይልን። ያምራል፣ በጣም ያምራል። እናመሰግናለን። አዎ ያምራል። እሺ በዚህ ሀሳብ ምን ምትል አለ? ራስ ብቻ ሳይሆን ቀለበትም አማረን። ቆይ ቀለበቱን ላምጣው እንዴ በጣም እናመሰግናለን። በጣም ያምራል። በጣም ውድ ነው። አምሮባል። አንተ ልክ ነው። ከለሩም ደስ ይላል። ማቹን እንዴት እንደተቸገርን ብታውቁ ማመሳሰልና ማመጣጠን ከብዶን አንዴ በጥቁር የተማረቱም አሪፍ ነው። የኔ ለየት ማለት የሷ ነጭ መሆኑ አሪፍ ነው። አንድ ላይ አሁን ይሄዳል ነው። ሌላ ከለር ምናምን ቢሆን ደግሞ አይመጣም። ቃል የለኝም። አመሰግናለሁ። እሺ በጣም አመሰግናለሁ። ጋይስ ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ እኔና ሄርሚ በጣም ፍክት ብለን አምሩብን እንደምታዩን አለን። እንግዲህ ዛሬ ይሄንን የመሰለ ልብስ ጌስት ተሰጠውን። ከዛም ባለፈ ስካይላይት እራት ግብዣ አድርገውልናል። ሚኪና ማርቲ ለሁለታችሁ ከልብ የሆነ ምስጋና እናቀርባለን። ከልብ ነው የምናመሰግነው። እኔም በጣም አመሰግናለሁኝ። የሰው ልጅ ማሰብ በራሱ ትልቅ ነገር ነው። ለኛ ደግሞ ከዚህ በላይ ስጦታ የለምና በጣም ነው እውነት ደስ ያለኝ ከምራችሁ በላይ እናንተን በማወቄ ደስ ብሎኛል። መጀመሪያ ሄርሚ ከዛ ከሄርሚ በኋላ እናንተን በማወቄ ደስ ብሎኛልና እናንተን የመሰለ ወንድምና እህትም ስላገኘው ደስ ብሎኛል። ፈጣሪ ይመስገን። እና ማርቲዬ ምርጫዎችሽን ወድጄዋለሁ። ሱፉን ደግሞ ከላይ እየመጣሁኝ እዛ ጋር ዋና ቦታ አለና ዋና ቦታ ያሉ ልጆች እንዳለ አምርባል እያሉኝ ነበርና በጣም ወደውታል እነሱ ራሱ ከኔ አልፎ ማለት ነውና ሄርሚ የምጨምሩ ነገር አለሽ? በደንብ የእውነት በጣም በመጀመሪያ የኔ ውድ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ የእውነቴን ነው የምላችሁ ሚኪና ማርቲ ከምለውና ከምጠብቀው በላይ ነው ያደረጋችሁት። ከኔ አልፎ ደግሞ በኔ በኩል ያለውን አብርሃምን አስባችሁ እንደዚህ አይነት ነገር በማሰባችሁ ደስ ብሎኛል። ደስታዬን ነው እያሳካችሁልኝ ያላችሁት። እግዚአብሔር ያክብርልኝ። እራቱ ላይም ደግሞ ጥሩ ጊዜ እናሳልፋለን ብዬ አስባለሁ አይደል? በደንብ 100% ግን እንደዚህ ሱፍ ለብሶ ሳይው ብዙ ነገሮች እያማሩ ነው። ያለፈውና ሰው እንዳለ እኮ ሙሽራ እየመሰላችሁ የእውነቴን ነው ስናልፍ ራሱ ሙሽራ እስከምንመስል ድረስና የእውነት በጣም አመሰግናለሁ ማርቲዬ። የሚያምር ቀሚስ ነው። ቴንኪው በጣም ሲቆለፍ አያምርም? በጣም ነው የምታምረው። ዲታ አሪፍ ቆንጆ ራት ይሆናል ብዬ አስባለሁ። አዎ አሪፍ ነው። ፕሮግራሙ እንደማይደብራችሁ እርግጠኛ ነኝ።
እሺ አሁን እኔም የምንሄድበት ሰዓት አለ ደርሷል። ማለት የምሄድበት ቦታ አለ፣ ሰዓቱ እየደረሰ ነው። ብቻ ነው ብቻ ነው የምትሄድበት ቦታ አለ? አይ ከማቲ ጋር እኔ ጋር አነስ ያለ የሆነች ነገር ምናምን እናንተ ምራት አለባችሁ። እዚሁ ተተናኮለችኝ። በቃ እሺ ነኝ ይዤ እሄዳለሁ ብያታለሁ። በዛው የምንሄድበት ቦታ አለ እና እንዳይመሽባችሁ፣ ሰዓቱም እንዳያልፍ በጊዜ ብትሄዱ ደስ ይለኛል። እሺ እንሄዳለን። ግን ደግሞ ልትለዩ ነው ግን እናንተ? አዎ ቢያንስ አንድ 3 ደቂቃ እዚህ ያለ ምትሉ ነገር ካለ በሉና እንሂድ። አይ እኛማ እኔ ምንም ነገር የለኝም፣ ቃላት አጥሮኛልና በጣም አመሰግናለሁ። ያመሰግናል። ከዚህ በኋላ እኔ ነኝ ልብስ መርጠል ነገዛልሽ ነው። እሺ እሺ በቃ በሉ እኛ ብንሄድ ምን ይመስላችኋል? አይ ለኛ ብላችሁ መሄድ ነው የሚመስለው እንጂ ሌላ ፕሮግራም ኖሯችሁ አይመስለኝም። እንዴ ዞሮ ዞሮ እኮ ምንም ፕሮግራም ባይኖርብንም እኮ አብረናችሁ አለ። እሺ እኔ አንተ ፕሮግራሙ ለእናንተ ብዬ ያዘጋጀሁት ስለሆነ ችግር የለውም። በቃ እውነት ፈቅደናል። ስለዚህ በሉ መልካም ጊዜ። ቻው። እንደዋወላለን። እኔ እስከዛ ነው እዚህ ቻው ልበል። አዝናለሁ። ባይ ቻው ቻው ሰላም። እሺ እናወራለን። እንዴት ነው ያማረብን ግን እንደምታምሪ አንቺ ራስሽ እንዴት እንደምታምሪ እኔ የምሬ ነው ከልቤ ነው። አሁን እዚህ ጋር ማለት ነው ምን እንዳማረኝ ታውቂያለሽ? እሺ እንደዚህ ከዛት እሺ እሺ ወደ ካሜራ ያው አይ የእውነቴን ነው። በጣም ያምራል። ሌላ ማን ስታይል በጣም ወደነዋል። አንድ ስታይል ሌላ አንድ ስታይል አዎ ምን እያየህ ነው? አረ ይሄ ሰውዬ ቀሚሱ እያሳሳተው ነውና ቀለበት ባይዘዌ ከካሜራ ጀርባ ብዙ ሰዎች እያደነቁን ነው። እናመሰግናለን። በጣም አመሰግናለሁ። ታንክስ። ያኔ ምን በጣም ነው የሚያምርበት ጌታ ወደድሽው? በቃ ስለዚህ ከዚህ በኋላ አንዳንድ ቀን አልፎ አልፎ እንደዚህ አይነት የሚያምር ሱፍና ለሄርሚም እንደዚህ አይነት የሚያምር ቀሚስ አናስበውም እንጂ እና በርግጥ በጣም ውድ ሆኖ ምናምን አይደለም፣ ግን ብናስበው ከዚህም በላይ ለብሰን ፏ ብለን ምናምን መግዛት እንችላለን፣ መምጣት እንችላለን። ያምራል። እውነት በጣም ነው የወደድኩት። እኔም ወድጄዋለሁ። ይሄን ባይዘው እሺ አሪፍ እራትም ይሆናል ብዬ አስባለሁ። የእውነት እንዴት እንዳሰቡትም አላውቅም። እኔ ደስ ብሎኛል። እንደዚህ ልክ አስበው ስካይ ላይ እራት ግብዣ አዘጋጅተው በጣም እነዚህ ሁሉ ነገር በማድረጋቸው ይሄ ትልቅ እንትን ያስፈልጋቸዋል። ምንድን ነው የሚባለው? ምስጋና። አይ እኛም የሆነ ቀን ደግሞ በደንብ አድርገን ፈታ ዘና ልናደርጋቸው ይገባል። እውነት ለመናገር ማለት ነው። በደንብ እንትን ምሬ ነው። ደስ ብሎኛል። እሺ ወንድምሽም በጣም ደስ የሚል ናቸው። ደስ ከሚል ፋሚሊ ጋር እንደተቀላቀሉ አጣባሽ ናቸው። ኧረ ምርጥ አጣባሽ ያርዳል። በተለይ ወንድሜ አጣባሽ ነው። በቃ በጣም እና አንቺ አብረን እንድንሆን ካላቸው ፍላጎት ካላቸው እንትን አንጻር ነው የውስጥ ፍላጎታቸውን ያሳዩንና በጣም ደስ ይላል። እና ምርጥ ፎቶም ተነስተን እንለቅላቸዋለን ለኦዲየንሶቻችን። ቆያ ምርጥ ፎቶ እንኳን ተነስተን ከለቀቀንና አብረን ከመጣን ቆይተናል። እንደዚህ አብረን ከመጣን ቆይና በደንብ በጣም ያማምሩ ነገሮችን ይዘን ግዴታ እንትን ማለት አለብን ማለት ነው። ዛሬ የፎቶ ቀን፣ የእራት ግብዣ ቀን፣ በቃ ጥድት ያሉ ነገሮችን ይዘን የምንመጣበት ቀን ይሆናል ብዬ አስባለሁ። ከፈጣሪ ጋር እንደዚህ አምሮብን ካያችሁን ትንሽ ቆየና ደስ ይላል። ብቻ ደስ ብሎኛል። በእንደዚህ አይነት መንገድ ስለተገናኘን ደስ ብሎኛል። ከዛ ባለፈ ደግሞ ማለት ነው እኔ አንተ ሱፍ ለብሰህ ሳይ አንዳንድ ነገሮች አሉ፣ አንዳንድ ነገሮች ይመጣብኛል። ምን ይመጣብሻል? ትዝታዎችሽ ምናምን አሬና ከምን አሳልፋችሁ ትዝታዎች? ለመጀመሪያ ጊዜ በሱፍ ነው ያገኘሁት ታውቃለህ? ኦኬ ያው በአካል ለመጀመሪያ ጊዜ አብርሃምን ያገኘሁት በሱፍ ነው እና ከስንት ጊዜ በኋላ ደግሞ ድጋሚ በሱፍ አሁንም ደግሞ ከሆነ ጊዜ በኋላ ድጋሚ በሱፍ በአዲስ ነገር እንመጣለን ማለት ነው። ለየት ባለ ነገር እንደዚህ በቃ የምንል ይሆናል ማለት ነው። አረውስማ ዛሬ ሞቀኝ፣ የምሬን ነው ሞቀኝ። ሰዓቱ እኮ ሊመሽ ነው፣ ግን አይ በጣም ንፋስ አለ ምናምን፣ ግን እየሞቀኝ ነው። በቃ እሺ፣ ደስ ብሎኝ ማለት ነው። እሺ እኔ የምልህ እራት ግብዣው እስከ ስንት ሰዓት ነው? ቢያል ታውቁት ምን ሐሳብ አለሽ? አይ እንደዛ ሳይሆን እኔ አምሽቼ ስገባ ስለምፈራ ቤት እስከ ስንት ሰዓት ነው ብዬ ለማወቅ ችግር የለውም። ስታይላይት እዛውም ማደርኩት ያለሽ ከማጋ ኧረ እየተሳሰብን ካሜራ ደቀነች እንድናገኝ በቃ ካሜራ ስለደቀንኩ ነው። እኔም እኮ እፈራለሁ ወደ ቤት ለመሄድ። በዛ ላይ ማሆን አምሽተን እራት በላን። እኔ ጋሽ ብቻ እንደዚህ አትንቀሳቀስ ብለኝ
ይቆጣኛልና ያው ካልሆነ ከመሸ እንግዲህ እንደገና አየሩም ከብዷል። አዲስ አበባ ሴቱም ከፍቷል። ዘመኑም ከፍቷል። ስለዚህ ብቻዬን አሁን እኔ መኪና እየነዳሁ ብሄድ ብዙ ሰዎች ናቸው የሚያስቆሙኝ። ያውም እንደዚህ አምሮብኝ ሄድ ያስበሽው እኔም አላልኩም። እሺ ለማንኛውም እንደሆነ ነው እንሆናለን። ጊዜው እንደወሰደን የምንሄድ ነው ማለት ነው የሚሆነው። ለማንኛውም ግን ማለት ነው ፋሚሊቲ ዛሬ ብቻ አይደለም እንደዚህ አምሮብን ታገኙ። ከዚህ በኋላ ብዙ ፕሮግራሞች አሉን እኔና ሄርሚ መሀል ላይ ማለት ነው። ብዙ አይነት ፕሮግራሞች እግዚአብሔር ካለ እነዛንም ፕሮግራሞች ከእናንተ ጋር ነው ማሳለፍ የምንፈልገውና ብቻ ደስ ብሎኛል። አይ ደስ ይላል በጣም ስለ እውነቱ። አሁን ይሄን ለብሼ እንዴት ሆኜ እራቱን ራሱ እንደምጋበዝ እያሰብኩት ነው በጣም ራስ ከጋበዝኩሽ ትንሽ ቆይቷል እና ጥሩ ሰዓት ነው የደረሱልኝ። ሄርሚ ደግሞ ራስ ግብዣ ላይ በጣም የምትገርመኝ በጣም ነው የምትወደው ራስ ግብዣ። እንደዛ አይደለም አይ እንደዛ አትበል ምሳ የለም ወይ ነው የሚሉኝ። ስለዚህ ራስ ግብዣን ሳይሆን አንደኛ ራት የምመርጠው እንዴት ነው ጸጥ ያለ ታይም ይኖራል ምናምን። ምሳ ሲሆን ወከባ አለ፣ መንገድ መጨናነቅ አለ ምናምን። ለዛ ነው የማታ ቫይብ ደስ ይላል ብዬ ነው እንጂ ሌላ ነገር አስቤያለሁ። በማታ ብዙ ጊዜ ካያችሁ የቲክቶክ ቪዲዮዎችን ስንሰራ ዝናብ ምን ትወዳለች ልጅቷ እና ይሄ ሮማንቲክ ነገሮች የምትወድ አይነት ሴት ነች። ያው እንደ ሴት እንዳጠቃላይ በርግጥ ሮማንቲክ ነገሮች ይመቻቸዋል። በቅርቡ ደግሞ እንግዲህ ሄርሚ ምን በቅርቡ ምን ኧረ ምንም አልወጣኝ። ሰርፕራይዝ ይኖርሻል። አውቀህ ነው እውነት በቃ ሄርሚ ባይዘው ማለት ነው ሰርፕራይዝ እየሆነች ነው። እሺ የምን ሰርፕራይዝ ነው? እሱን ደርሰን ብናይሻል ኦዲየንስ ማየት መስማት ምናምን ስለሚጓጓው ማለት ነው። ከነሱ ጋር ነው ሰርፕራይዝ የተደረገው። እሷን ቀን ለማየት ጓጊ በደም ወይኔ ጉዴ። እና ከዚህ በኋላ ሄርሜላ ሰርፕራይዝ እየሆነች ነው የምትቀጥለው ማለት ነው። ተፈምተናል። ስለዚህ ደስ ብሎኛል እውነት። አንደኛ ምን አለ መሰለክ በጣም ከምልህ በላይ መልካም ሰው ነህ፣ ጥሩ ሰው ነህ እና ደግሞ የፍቅር ሰው ነህ። ታውቃለህ ከዚህ በፊት ምናልባት እኔ ነበርኩ ነገሮችን አስገድቼ የሆነ ቦታ እንሂድ ምናምን የምልህና ለካ አንተም ከልብህ ሲሆን ነገሮች ከልብህ ሰው ነህና የኔ ቆንጆ የኔ ፍቅር ወያትልም እንዴ ምን ነው አነቀ? አራና አውጣው እንጂ ይታር ባታው እንጂ ነው። እሺ የሆነ ነገሮች እያሰብኩ ነውና ሰርፕራይዝ እያሰብኩ ነበር። እሺ ቀጥ በቃ አሁን አውሪ በቃ ሰርፕራይዙን አድርገኝ ተው በቃ። አረ ጌታ ነው እንግዲህ እና የኔ ፍቅር ስለ ወያትልኝ ወይ የኔ ቆንጆ ወይ የኔ ማር ወይ እና የልቤ ሰው በጣም ደስ የሚል ሰው ነውና ከልቡ ሰው ነው። ለሚወደው ለሚያፈቅረው ነገር ተሟጋችና ቆራጥ የሆነ ሰው ነው የኔ ቀብራራ አይደለም እንዴ? የልቤ ሰብራት ዘፈን ይለዋል ከኔ ጋር ያለልኝ። እሺ ናቋይ እንዴ ሊቀብልሽን ታውቃሽ ወላ ነው እንዴ? ፎቶ በሽኝ ያልቀረኩ ማለት ነው። በደንብ ልትቀብኝ ይሻላል። አረ በኢየሱስ እንዴ ምን አጠፋ? በደንብ ልትቀብኝ ይሻላል። እሺ ዛሬ ቀኑ የኛ ነው። እንደዚሁ እንዳማረብን እንዳትወድቀስ ያልኩት። እሺ ቀኑ የኛ ነው፣ ምሽቱም የኛ ነው። ከዛ በቃ የምንሄድባቸው ቦታዎች ምናምን እያንዳንዱ ነገር ቀርጠን ነው የምናሳያችሁ። ስለዚህ ተከተሉን። ሄርሚ ወይ የምር ነገር ያቸው እሺ ተከተሉን። ሌላ ምን ልበላቸው ብቻ አራት ግብዣውንም ቀርጸን እናሳያችኋለን። ጥሩ ጊዜ ከኔ ውድ ጋር አብረን እናሳልፋለን። በዚህ ቀሚስ በዚህ ሱፍ አይደል? ባይ ተከተሉን። ዛሬ